ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን ከማል ሚዲያ የሰዓቱን ዜና ይዘንላችሁ ቀርበናል። በቅድሚያም አበይት ነጥቦችን እነሆ። ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር በር የሌላት ሀገር ኑሮ የሌላት ሀገር ናት ሲሉ ተናገሩ። ባለፈው ዓመት ኢኮኖሚያዊ አሻጥርን ጨምሮ ህገወጥ እንቅስቃሴዎች ላይ ተሳትፏል የተባሉ 39000 ሰነድ አልባ የውጭ ሀገር ዜጎች መያዛቸው ተገለጸ። የትግራይን ነፃ መሬት የሚመሩት ብርጋዴር ጀነራል ገብረ እግዚአብሔር በየነ በትግራይ ወታደራዊ አዛዥ እንጂ መንግስት የለም፣ ስለዚህ ትግራይ መንግስት ሊኖራት ይገባል ሲሉ ተናገሩ። ከውጭ የቬኔዙዌላው መከላከያ ሚኒስቴር አሜሪካን ዳር ድንበሬን እየጣሰች ነው ሲል ወቀሰ። እስከ ዜናው ፍጻሜ ድረስ አብራችሁን ከሆናችሁ እነዚህንና ለዕለቱ የተመረጡ የማል ሚዲያ ዜናዎችን የምታዳምጡ ይሆናል። ከአፍታ ቆይታ በኋላ እንመለሳለን። እስከዚያው ሚዲያችንን ሰብስክራይብ፣ ዜናውን ላይክ እና ሼር ማድረጎትን አይዘንጉ። ታላቅ የሽያጭ ኤክስፖ ከጊፍት ሪል ስቴት። ጊፍት ሪል ስቴት ከአዲስ አበባ ከተማ መስተዳድር ጋር በጋራ በመሆን በመሃል ከተማ ለገሃር ትልቅ የመኖሪያ መንደር እየገነባ በሽያጭ ላይ መሆኑ ይታወቃል። 2018 መግቢያን ምክንያት በማድረግ ለተወሰኑ ቤቶች ከ15 እስከ 25% በሚደርስ ቅናሽና በ40/60 የባንክ አማራጭ ታላቅ የሽያጭ መርሃ ግብር አዘጋጅተናል። ባለ 1 መኝታ 65 ካሬ 357,000፣ ባለ 2 መኝታ 108 ካሬ 596,000፣ ባለ 3 መኝታ 163 ካሬ በ900,000 ቅድመ ክፍያ ከፍለው የቤት ባለቤት ይሁኑ ይሎታል። የዚህ ዕድል ተጠቃሚ ለመሆን ይፍጠኑ። ለቅናሽ ያወጣናቸው ቤቶች ውስን ስለሆኑ ሳይቶቻችንን ለመጎብኘት ከታች ባስቀመጥነው ቁጥር ይደውሉ። ጊፍት ሪል ስቴት። የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ በገርባሳ ወታደራዊ ማሰልጠኛ ማዕከል ተገኝተው ስልጠና ላይ ከሚገኙ የሰራዊቱ አባላት ጋር ውይይት አድርገዋል። እዙ በአገሪቱ በተለያዩ አቅጣጫዎች ተሰማርቶ ግዳጅን በድል ሲወጣ ቆይቷል ያሉት ሌተናል ጀነራል መሐመድ ተሰማ ሰራዊቱ አሁንም በሀገር ውስጥና በቦርደር አካባቢ የሚንቀሳቀሱ ጸረ ሰላም ኃይሎችንና አሸባሪዎችን በመደምሰስ ቀጠናውን እያስከበረ ይገኛል ብለዋል። የኢትዮጵያ ሉዓላዊነትን በማስከበርና የሕዝባችንን ደህንነት በማስጠበቅ ጥንት አባቶቻችን በቅኝ ገዢዎች ሳይንበረከኩ ያስረከቡንን አገር ማስቀጠልና ለሰንደቋ በመዋደቅ ሰላምን ማረጋገጥ እንደሚገባ አስገንዝበዋል። ጠላቶቻችን ሀገራችንን ለማፍረስ የፈጸሙብንን ጥቃት በመመከት አርበኞች በጀግንነት ጠላትን ደምሰውና ክብር ሕይወታቸውን ከፍለው ያቆያትን አገር ሰራዊቱ በሰላም ጊዜ ራሱን በማዘጋጀት በመሰልጠን የውጊያ አቅምን በማዳበርና ወትሮ ዝግጁነትን በማረጋገጥ በውጊያ ጊዜ በአነስተኛ ኪሳራ ድል ማምጣት ይጠበቅበታል ብሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ እንኳን ለኢሬቻ መልካ በሰላም አደረሳችሁ ሲሉ መልእክት አስተላለፉ። ጠቅላይ ሚኒስትሩ በመልእክታቸው ላይ ኢሬቻ የኦሮሞ የምስጋና ስርዓት ነው። ኦሮሞ የሰው ዘር አፍርቶ የሚባዛው የተዘራው ሞቶ በመነሳት ፍሬ የሚያፈራው በፈጣሪ ድጋፍና እርዳታ ነው ብሎ ያምናል። ለዚህ ነው ኢሬቻ ሲደርስ ኦሮሞ ልበ ንጹህ የሆነውን ታላቅ ፈጣሪ ላደረገለት ሁሉ በማመስገን ለሚመጣው ጊዜ ደግሞ ምህረትን በመለመን ውዳሴ የሚያቀርበው ብለዋል። ጠቅላዩ ቀጥሎም በጥንት የኦሮሞ ፍልስፍና ውስጥ ኦሮሞ ለውሃ ትልቅ ስፍራ አለው፣ ውሃ የንጽህና ምንጭ፣ የፍጥረትና የህይወት መሰረት ነው ብሎ ያምናል። ለዚህም ነው ሲጸልይ ፈጣሪ አምላክ የፍጥረታት አምላክ የቡርቃ ወላቡ ወይም የላቡ ምንጭ አምላክ ብሎ የሚጸልየው ሲል መልእክታቸውን አስፍረዋል። የዘንድሮ ኢሬቻ ኢትዮጵያ የዜጎቿን የኢነርጂ ፍላጎት ለማሟላት የአባይን ወንዝ በመገደብ ታላቁን የህዳሴው ግድብ ባስመረቀችበት ማግስት የሚከበር መሆኑን ደስታችንን ድርብ ያደርጓል። እንኳን ደስ አላችሁ፣ እንኳን ደስ አለን ሲሉ መልእክታቸውን የቀጠሉት ጠቅላይ ሚኒስትሩ ኦሮሞ መልካ የሌለው ህዝብ ራስ እንደሌለው ህዝብ ነው እንደሚለው የባህር በር የሌላት ሀገር ኑሮ የሌላት ሀገር ናት ብለን ለህዝባችን ብልጽግና ስንል በሰላማዊና ህጋዊ መንገድ የባህር በር ለማግኘት እየሰራን እንገኛለን። በዚህ ረገድ እያደረግን ያለውን እንቅስቃሴ በዓለም አቀፍ ማህበረሰብ ዘንድ ተቀባይነት በማግኘት ላይ ነው ብለዋል። ባለፉት ዓመታት አዲስ እሳቤ በሆነው የመደመር ፍልስፍና በመመራት ሀገር ያላትን ሀብት ልማድና ዕውቀት ከህዝባችን ጋር በመሆን ቁርጠኛና በሳል አመራር በመስጠት ፈጣሪም አግዞን በበርካታ ችግር ውስጥ ሆነን አስደናቂ ለውጦችን አስመዝግበናል ሲሉም መልእክታቸውን ቀጥሏል። በ2018 ዓ.ም የኢሬቻ እሴቶች የሆኑትን ሰላም፣ ምህረትና አንድነትን አጥብቀን በመያዝ የሀገራችንን ማንሰራራት ለማረጋገጥ
በፈተናዎች ሳንበገር ተግተን እንድንሰራ አደራ ለማለት ወዳለው ሲሉ መልእክታቸውን ያጠቃለሉት ዶክተር አብይ አህመድ በድጋሜ የመከናወን ኢሬቻ ይሁንልን እላለው። መልካው ሰላም ይሁን፣ ገዳው የጥጋብና የስኬት ይሁን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ በልጽጋ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። መስከረም 23 2018 ሲሉ ጽሑፋቸውን አጠናቀዋል። የህዝብና ፌዴሬሽን ምክር ቤቶች መክፈቻ መስከረም 26 2018 ዓ.ም እንደሆነ ተገለጸ። ስድስተኛው የኢፌዴሪ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛው ዓመት የሥራ ዘመን መክፈቻ ስነ ስርዓት ሰኞ መስከረም 26 ቀን 2018 ዓ.ም ይካሄዳል። በኢፌዴሪ ህገ መንግስት አንቀጽ 58 ንዑስ አንቀጽ 2 እና በምክር ቤቱ አሰራርና የአባላት የሥነ ምግባር ደንብ ቁጥር 6/2008 አንቀጽ 24 ንዑስ አንቀጽ 1 መሰረት የኢፌዴሪ የህዝብ ተወካዮች ምክር ቤት የአንድ ዓመት የሥራ ጊዜ ከመስከረም ወር የመጨረሻ ሳምንት ሰኞ እስከ ሰኔ 30 ቀን ድረስ መሆኑን ደንግጓል። እንዲሁም በኢፌዴሪ ህገ መንግስት አንቀጽ 71 ንዑስ አንቀጽ 1 ላይ የሪፐብሊኩ ፕሬዝዳንት የህዝብ ተወካዮች ምክር ቤትና የፌዴሬሽኑ ምክር ቤት ዓመታዊ የጋራ ስብሰባ እንደሚከፍትም ተገልጿል። በዚሁ መሰረት የስድስተኛው ምክር ቤት 4ኛ ዓመት የሥራ ዘመን የተጠናቀቀ ሲሆን 5ኛ ዓመት የሥራ ዘመን የመክፈቻ ስነ ስርዓትም የኢፌዴሪ ፕሬዝዳንት በተገኙበት ሰኞ መስከረም 26 ቀን 2018 ዓ.ም ከቀኑ 8 ሰዓት ጀምሮ ይካሄዳል ተብሏል። በመክፈቻ ስነ ስርዓቱ ላይ የኢፌዴሪ ፕሬዝዳንት ክቡር አምባሳደር ታዬ አጽቀሥላሴ ለሁለቱ የፌዴራል መንግስት ምክር ቤቶች ወይም የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት ዓመታዊ ስራቸውን መጀመራቸውን በማብሰር የፌዴራል መንግስቱን ዓመታዊ እቅድ ያቀርባሉ። የተለያዩ ሀገራት አምባሳደሮችና የዓለም አቀፍ ተቋማት ተጠሪዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና ታዋቂ ሰዎች፣ የተፎካካሪ ፓርቲ አመራሮችና ሌሎች ጥሪ የተደረገላቸው ተጋባዥ እንግዶች በሁለቱ ምክር ቤቶች የጋራ መክፈቻ ስነ ስርዓት ላይ የሚገኙ ሲሆን ስብሰባው በተለያዩ የሚዲያ አማራጮች በቀጥታ ስርጭት የሚተላለፍ መሆኑን ከተወካዮች ምክር ቤት የተገኘ መረጃ ያመለክታል። ባለፈው አንድ ዓመት ኢኮኖሚያዊ አሻጥርን ጨምሮ ህገወጥ እንቅስቃሴዎች ላይ ተሳትፏል የተባሉ 39,000 ሰነድ አልባ የውጭ ዜጎች መያዛቸው ተገለጸ። ባለፈው አንድ ዓመት 39,000 የውጭ ዜጎችን በህገወጥ ሰነድ ሲገለገሉ መያዛቸውን የኢሚግሬሽን እና ዜግነት አገልግሎት አስታወቀ። እነዚህ ግለሰቦች ኢኮኖሚያዊ አሻጥርን ጨምሮ በህገወጥ ክንውኖች ውስጥ ሲሳተፉ የተገኙ ናቸው ብሏል። የኢሚግሬሽን እና ዜግነት አገልግሎት ምክትል ዋና ዳይሬክተር ጎሳ ደምሴ ማንኛውም ዜጋ ህጋዊ ቪዛና የመኖሪያ ፍቃድ እንዲኖረው ይገደዳል ሲሉ ገልጸዋል። ህጋዊ ሰነድ ሳይኖራቸው የሚንቀሳቀሱ የውጭ ዜጎች በአንድ ሀገር ኢኮኖሚ፣ ጸጥታና ማህበረሰባዊ እንቅስቃሴ ላይ ጉዳት እንደሚያደርሱ የገለጹት አቶ ጎሳ ይህንን ለመከላከልም ባለፈው 2017 በጀት ዓመት ብቻ 39,000 ሰነድ አልባ የውጭ ዜጎችን መያዝ ተችሏል ሲሉ ተናግሯል። የተያዙት ሰነድ አልባ ሰዎችም በኢኮኖሚ ላይ አሻጥርን የሚያከናውኑ ህገወጥ ማህበራዊ ክንውኖች ላይ የተሰማሩና የኢትዮጵያ ደህንነትን በሚጎዱ ተግባራት ላይ የተሰማሩ ናቸው ተብሏል። አግባብነት የሌላቸው ሰነዶችን የሚጠቀሙበት ምክንያትም ኢኮኖሚያዊ ጥቅምን ለማሳካት ፖለቲካዊ ፍላጎቶችን ከግብ ለማድረስ የሚሰሩት ስራና እንቅስቃሴያቸው እንዳይታወቅ ከመፈለግ የመጣ እንደሆነም ጠቁሟል። አያይዞም እነዚህ ጉዳቶች ያለ ሰነድና ፍቃድ ሲከናወኑ ደግሞ በሀገሪቱ ላይ ጉዳት የሚያስከትሉ በመሆኑ ጥብቅ ቁጥጥር እየተደረገ መሆኑን መናገራቸውን የዘገበው አሚኮ ነው። የትግራይን ነፃ መሬት የሚመሩት ብርጋዴር ጀነራል ገብረ እግዚአብሔር በየነ ትግራይ መንግስት የላትም ሲሉ ተናገሩ። የሐራ ታጣቂዎች መሪ ብርጋዴር ጀነራል ገብረ እግዚአብሔር በየነ ትግራይ በጦርነት አበጋዞች እየተመራች ነው፣ በትናንትናው ዕለት የወጣው መግለጫም የመንግስት ሳይሆን የጦር አበጋዞቹ ነው ሲሉ ተደምጧል። ህወሓት በመግለጫው ላይ ራሱን ሐራ መሬት ሲል የሚጠራው ታጣቂ ቡድን በትግራይ ክልል ላይ ጥቃት ለመፈጸም ተንቀሳቅሷል ሲል ከሷል። ጀነራል ገብረ እግዚአብሔር በየነ ትግራይን እየመሩ ያሉት የጦር መሪዎች ናቸው፣ ኮሎኔሎች፣ ጀነራሎች እንዳሻቸው እያደረጉ ነው፣ በጦር አበጋዞች የምትመራ ትግራይ እንጂ መንግስት ያላት ትግራይ የለችም፣ በትናንትናው ዕለት የወጣውን መግለጫ የመንግስት ሳይሆን የጦር አበጋዞች መግለጫ ነው ያሉት ሲሆን በጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር እውቅና እንደማይሰጡት ተናግረዋል።
በአማራ ክልል ባለው ግጭት 6154 ትምህርት ቤቶች መፍረሳቸውን የክልሉ ትምህርት ቤቱ አስታወቀ። በአማራ ክልል ወቅታዊ የትምህርት ሁኔታ ዙሪያ በአዲስ አበባ ከተማ ውይይት እየተደረገ ነው። ከውይይቱ የወጡ መረጃዎች እንደሚያመላክቱት ክልሉ በዚህ የትምህርት ዘመን 7.4 ሚሊዮን ተማሪዎችን መመዝገብ ቢኖርባቸውም እስካሁን ድረስ የተመዘገቡት 3.48 ሚሊዮን ተማሪዎች ብቻ ናቸው። ይህም ከተጠበቀው ግብ በጣም የራቀ መሆኑን የክልሉ ኮሚኒኬሽን ቢሮ ገልጿል። በክልሉ ከሰሜኑ ጦርነት ጀምሮ በድምሩ 6154 ትምህርት ቤቶች መውደማቸው ተመላክቷል። ከእነዚህ ውስጥም 1984ቱ ደግሞ በአሁኑ ጊዜ ባለው ውስጣዊ ችግር ሳቢያ የፈረሱ መሆናቸውን ቢሮ ገልጿል። ይህ ከፍተኛ የሆነ የትምህርት መሰረተ ልማት ውድመት እና ዝቅተኛ የተማሪ ምዝገባ መረጃ በክልሉ ትምህርታዊ እንቅስቃሴዎች ላይ ያለውን ከባድ ፈተና የሚያሳይ ነው ተብሏል። መነሻውን ግሸን ደብረ ከርቤ ያደረገ አንድ ተሽከርካሪ በደረሰበት አደጋ በ31 ሰዎች ላይ ከባድና ቀላል ጉዳት መድረሱን የኤፍራታና ግድም ወረዳ ፖሊስ ጽሕፈት ቤት ገለጸ። አደጋው የደረሰው በአማራ ክልል ሰሜን ሸዋ ዞን ኤፍራታና ግድም ወረዳ ሆራ ቀበሌ ኩኩቢ መንደር በሚባለው አካባቢ ነው። የሰሌዳ ቁጥሩ ኦሮ 96211 የሆነው ተሽከርካሪ ከመንገድ ወጥቶ በመገልበጡ ምክንያት አደጋው መድረሱን የወረዳው ፖሊስ ጽሕፈት ቤት ኃላፊ ምክትል ኮማንደር መሐመድ መኮንን ተናግረዋል። ምክትል ኮማንደር መሐመድ መኮንን እንዳብራሩት አደጋው ሊደርስ የቻለው ተሽከርካሪው በከፍተኛ ፍጥነት ሲጓዝ በመገልበጡ ነው ብሏል። ጉዳቱ የደረሰባቸው ተሳፋሪዎች በአቅራቢያው በሚገኘው አጣዬ የመጀመሪያ ደረጃ ሆስፒታል የሕክምና እርዳታ እየተደረገላቸው መሆኑ ተዘግቧል። የግብፅ ሚኒስቴሮች ምክር ቤት ሰሞኑን የአባይ ወንዝ ውሃ መጨመሩን አስመልክቶ ውይይት አደረገ። አህራም የተሰኘው የግብፅ መንግስታዊ ዜና አውታር እንደገለጸው ዛሬ በተከናወነው በሳምንታዊ የሚኒስቴሮች ምክር ቤት ስብሰባ ላይ የአባይ ወንዝ ጉዳይ በአጀንዳነት ቀርቧል። የሀገሪቱ የውሃ ሀብትና መስኖ ሚኒስቴር ሃኒ ሲዋሊም ለምክር ቤቱ በሰጡት ማብራሪያ ሰሞኑን የአባይ ወንዝ ውሃ በከፍተኛ ሁኔታ መጨመሩን ገልጸው ይህም በግብፅ ውስጥ በአባይ ወንዝ ዳርቻ ለሚገኙ ነዋሪዎች ስጋት መሆኑን አስረድተዋል። የወንዙ ውሃ ፍሰት መጨመሩ ያስከተለው ጎርፍ በሱዳን ውስጥ በሚገኙ ማህበረሰቦች ላይ ከፍተኛ ተጽዕኖ መፍጠሩን አስታውቀው ይህ በግብፅ እንዳይደገም የጥንቃቄ እርምጃ በመውሰድ ላይ መሆናቸውን ገልጿል። ሚኒስቴሩ እንዳሉት በአባይ ወንዝ ዳርቻ አካባቢ የሚገኙና ለጎርፍ ይጋለጣሉ ተብሎ የሚገመቱ ግብፃውያን እንዲነሱ የማድረግ ዘመቻም ተጀምሯል ተብሏል። ግብፅ በተደጋጋሚ ኢትዮጵያ ህዳሴውን ግድብ እንዳትገነባ ስትፈልግ የነበረው የውሃ መጠን ይቀንስብኛል፣ ለድርቅም እጋለጣለሁ በሚል ቢሆንም ተፈጥሮም ግን በዚች ሀገር ላይ አፍ አውጥታ እየመሰከረች ትገኛለች። ለሰዓቱ የነበሩን የሀገር ውስጥ ዜናዎች እነዚህን ይመስላሉ። አሁን በቀጥታ ወደ ውጭ ሀገር ዜናዎች የምናልፍ ይሆናል። በሰው አልባ አውሮፕላኖች ወይም ድሮን ማዕበል ምክንያት ጀርመን የሙኒክ አውሮፕላንን ማረፊያን መዝጋቷ ተሰማ። በአውሮፓ ምድር ስጋቱ መቀጠሉን የሚያሳይ ድርጊት ሲሆን በጊዜያዊነት አየር መንገዶች ስራቸውን እንዲያቆሙ እያስገደዳቸው ነው። በውል ምንነታቸው ያልታወቀ ድሮኖች በአውሮፓ አቪዬሽን ዘርፍ ላይ አሉታዊ ጫና እየፈጠሩ መሆኑንም ያስገነዝባል። በሙኒክ በጥቅሉ 14 በረራዎችን እንዲሰረዙ ሲደረግ 3000 የሚሆኑ ተጓዦች ላይ ጫና ፈጥሯል። 15 በረራዎች ደግሞ ወደ ተለያዩ የጀርመን ከተሞችና ጎረቤት ሀገራት አቅጣጫ እንዲቀይሩ ተደርጓል። ወደ ሙኒክ መድረስ የነበረባቸው አውሮፕላኖችም ወደ ፍራንክፈርት፣ ስቱትጋርትና ኑረምበርግ የጀርመን ከተሞች አቅጣጫ እንዲቀይሩ ተደርጓል። ከዚህ ውጭ ወደ ጎረቤት ሀገር ኦስትሪያ ቪየናም እንዲያቀኑ የተደረጉ መኖራቸውም ተሰምቷል። አየር መንገዱ በአፋጣኝ ዳግም የሚከፈት መሆኑን ቢገልጽም ተጓዦች ግን እስካሁን እንግልት ላይ ናቸው ተብሏል። ሉፍታንዛ 19 በረራዎችን ተሰርዞብኛል አሊያም አቅጣጫ እንዲቀየሩ ተደርጓል በሚል ማረጋገጫ መስጠቱም የጉዳዩን አስፈሪነት ይጠቁማል የሚል ዘገባ ወጥቷል። ፖሊስ የድሮኖችን ምንነት ለመለየትና መነሻቸውን ለማወቅ ምርመራ እያደረገ ቢሆንም እስካሁን የበራሪዎቹን አይነትና ቁጥር መለየት እንዳልተቻለ ግን የፖሊስ ቃል አቀባይ ይፋ አድርጓል። ድርጊቱን ከሩሲያ ወታደራዊ ትንኮሳ ጋር ለማስተሳሰር የሚፈልጉ ኃይሎች ቢኖሩም ሞስኮ በጉዳዩ ላይ እጇ እንደሌለበት ደጋግማ ታስረዳለች። በዴንማርክ፣ ኖርዌይ፣ ፈረንሳይ፣ ፖላንድ፣ ኢስቶኒያ፣ ሮማኒያ፣ ሌሎች የአውሮፓ ከተሞች ድሮን መታየታቸው አህጉሩ እንዳይረጋጋ ሆኗል ሲል ዘጋርዲያን ዘግቧል።
የቬኔዙዌላ መከላከያ ሚኒስቴር አሜሪካ ዳር ድንበሬን እየጣሰች ነው በሚል ወቀሰ። ካራካስ ዋሽንግተን ጀቶቿን በማሰማራት አልፋ ወደ ድንበሬ እየገባች ነው፣ ይህም ህገወጥ እንቅስቃሴ ነው በሚል ብትከስም የትራምፕ አስተዳደር ግን የኒኮላስ ማዱሮ መንግስት የእጽ ዝውውር ንግድ ላይ ነው በሚል እርምጃውን በአዎንታዊ መንገድ ይመለከተዋል። አሜሪካ ወታደራዊ ግፊት እያደረገችበት እንደሆነ የሚከሰው የቬኔዙዌላ ጦር የአገሪቱን ጸጥታ ስጋት ውስጥ እያስገቡት ነው በሚልም ወንጅሏል። መከላከያ ሚኒስትር ጀነራል ቭላዲሚር ፓድሮኒ ቢያንስ 5 ተዋጊ ጀቶች በባህር ዳርቻ አቅራቢያ ላይ ታይተዋል በሚል አረጋግጧል። የአሜሪካን ኢምፔሪያሊዝም ወደ ካራካስ እየቀረበ ነው በሚል ድርጊቱን ገልጸውታል። ፓድሮ የአሜሪካን ኃይሎች እየተከታተሏቸው መሆኑን ያረጋገጠችው ቬኔዙዌላ የአገሪቱን ጦርም ሆነ ህዝቡን የሚያስፈራ ጉዳይ እንዳልሆነም አስገንዝባለች። ለሰዓቱ የነበሩን ዜናዎች እነዚህን ይመስላሉ። ከዜናዎቹ ጋር ቢኒያም ከድር ነበርኩኝ። መልካም ጊዜ ይሁንላችሁ።